ሀይሚ ብሩኬን በጥፊ መታቸው። ይህንን ስትመታውም ካሁን በኋላ ነይ ውጭ ከዚህ ቤት መጣሽብኝ እንጂ አልመጣሁብሽም ብሎ ገትቶ አስወጣት። እሷም በራሴ መንገድ እንጂ የምወጣው አንተ ባልከኝ አልወጣም፣ ቁጭ ብለህ በስነ ስርዓት አናግረኝ። ወንድሜን እንደዛ ያለ ማድረግ ያበቃ ለምንድን ነው? ወንድሜን ለመምታት መጀመሪያ እኔን መምታት እኔን ማጥፋት አለብህ። ወንድሜን ዝንቡንሽ ማለት የለብህም። ወንድሜ ይህ ጉዳት የደረሰበት በእኔ የተነሳ ነው ስትል እና አንድ ጊዜ ጥፊ ላቅምስብ ብላ ብሩኬን በጥፊ ደረገመችው። ሰላም ጤና ይስጥልን ውድና የተከበራቸው የቻናል ቤተሰቦች እንኳን ወደዚህ ቻናል መጣችሁ። ዛሬ እንግዲህ ብሩክና ሀይሜ በኃይለኛው ተጣልተዋል ማለት ነው። እንግዲህ ኤፍሬም በባለፈው ተደበደብኩ ብሎ እሱ ነው እንዲህ ያደረገኝ እዚህ ጋር ብሎ ሲያለቅስና ሲደክም አይተነው ነበረ። እሷም ይሄንን ስታይ ይሄን እኔን አልፎ አንተን ይሄን ማድረግ ማለት ቀይ መስመር ነው የረገጠው። ስለዚህ እኔም ማድረግ ያለብኝን አደርጋለሁ። አሁን ተነስና ሆስፒታል ልሂድ። ወንድሜ በእኔ የተነሳ እንዲህ ሊሆን አይገባም በማለት ሀይሜም በጣም በትልቁ ጮኸች። እናም በዚህ የተነሳ ወደ ብሩኬ ጋር ሂጄ ሁሉንም ነገር እናገረዋለሁኝ። የመታውን ያህል እንኳን ባልከፍል የእጄን ጥፊ መቅመስ አለበት ስትል ሀይሜ ወስናለች። አንዳንዴ ከህይወታቸው ስንወጣ ለምንድን ነው እንደዚህ የሚያደርጉት? ወንድሜን በዚህ ልክ ለምን እያለች በጣም እየተናደደች ነበር። ጓደኛውን ፍጹም የእሱን ፎቶ ዘቅዝቆ የኤፍሬምን ፎቶ ዘቅዝቆ ኤፍሬም ማለት እንዲህ ነው ብሎ ፎቶውን ዘቅዝቆ ሲሰርበው ነበር የዋለው። ፍጹም እንግዲህ አልፈምስ ያለች ነፍስ በእነሱ እፈምሳለሁ በማለት እንግዲህ የኤፍን ፎቶ ዘቅዝቆ ነበር ሲሳደብና ሲናገር የነበረው። በእርግጥ እዚህ ቦታ ላይ እሱ እጁ ከሌለ ምን አገባው በእነሱ መሀል። እሱም ኤፍሬምም እህቴ ተጎዳች፣ ብዙ ጊዜ ሴቶችን እያንጋጋ እህቴ በጣም ልቧ እየተሰበረ ነው፣ ስለዚህ ነይ ውጪ ብሎ ይዟት የሚሄደው ያን እያየ ነው። ኤፍሬምም የተናገረው በእህቱ ነው። ይሄኛው ፍፄ ግን የእሱን ፎቶ ዘቅዝቆ እንደዛ ማድረግ ምን ማለት ነው እያሉ አስተያየት እንግዲህ ሲሰጡ ነበረ። ምክንያቱም ለመፈመስ ፈልጎ ነው እንጂ እሱ በዚህ ያህል የመጣው እያሉ ሲናገሩ ነበር። ሌሎችም ኤፍሬም ሊያስመስል ነው በእህቱ ስኬት ስለቀና እንጂ ኤፍሬም ምንም የሆነው ነገር የለ፣ አልተደበደበምም፣ ውሸቱን ነው እያሉ ሌሎችም ሲናገሩ ነበረ። በእርግጥ እዚህ ላይ ማንም ሰው እንጃ የእህቱ ስኬት እንዴት ሊያስቀናው ይችላል? ደስ ሊለው ነው የሚችለው። እና በስኬታቸው ቀንቶ ነው እያሉ የቡርክ ጓደኞች ደግሞ ይሄን ሲሉ ነበረ። እንግዲህ እኛም ካስተያየት እንደምናየው እንደምንሰጠው ማንም ሰው ቢሆን የእህቱ የቤተሰቦቹ ስኬት ሊያስደስተው እንጂ የሚፈልገው እንትን ሊል አይገባውም ማለት ነው። ሊቀናም ደግሞ አያስፈልግም። ለዛ ነው ሲላ ውሸቱን ነው ኤፍሬም እያሉ ብዙ ሀሳቦችን ሲሰጡን ነበር። እሷ ግን እህቱን ማንም ወንድም ቢሆን እህቱ እንድትጎዳ አይፈልግም። በእርግጥ ብዙም ጊዜ ለድራማቸውም ይሁን ለስራቸው ብዙ ጊዜ አንዷ ረገዘች፣ አንዷ ፈቀርኩት፣ ብሩኬ ከኔ ጋ ነው እያሉ አመት ሙሉ ይሄው ከተገናኙ ጀምረው ስራቸውንም እየሰሩ ቢሆንም ብዙ ጊዜ እንደዚህ አይነት ነው ሲሰሩ የምናየው ቡታጅራዎች ማለት ነው። በእርግጥ የስራው ውጤትም ቢሆን በዚህ ልክ መሆን የለበትም የእውነታቸው ከሆነ ማለት ነው። እንግዲህ ሀይሜ በባለፈው ፓርት ላይ ገብታ በቃ እቃዬን ላወጣ ነው ሲል ውሰጂ ውጪ ብሎ ፎቶዋንም አውጥቶ ሲወረውርላትም ነበረ። ዛሬም እንግዲህ
ወደ ቤት በመምጣት ቁጭ ብለህ አዋራኝ። የምታደርገው ነገር ምንድን ነው? እያደረግክ ያለው ቁጭ ብለህ እንድታናግረኝ እፈልጋለሁ እያለች እያዘዘችው ነበር። ምንድን ነው የምትፈልጊው? ሰላም እንኳን አላልሽኝም እኮ ቢላትም ሰላም ስትሆን አንተ ሰላማዊ ሰው ስትሆን አይደል እንደ ሰላም የምትባለው በማለት ቀጥ ብላ ከካሜራማኗ ጋር ገብታ እሱም እንደዚህ እንትን ሲላት ምንድን ነው እያደረግ ያለኸው? በጣም የምታደርገው ነገር በጣም ያሳፍራል። በዛ አይነት ድርጊት እንዴት ታደርጋለህ? ወንድሜን እንዴት እንደዚህ ታደርጋለህ? ስትለው ነበር። ሀይሚ የምትይውም ነገር ስለምታዋሪውም ነገር አላቅም፣ ወንድምሽንም አልነካሁትም በፍጹም እያላን ነው። ከአንተ ውጭ ማንም የሚነካ የለ፣ አንተ ባትነካውም ሰው አስደብድበዋል ስትለው ነበር። እሱም እኔ አላደረኩም፣ ባላደረኩት ነገር እየኮነንሽ ነው ሲላት ነበረ። እንግዲህ ኤፍሬም ደግሞ እንደተናገረው እንደደበደቡት የደበደቡትም የእሱ ሰዎች እንደሆኑ ነው የተናገረው ማለት ነው። እናም በዚህ የተነሳ እንግዲህ ሀይሜ ይሄንን ቀይ መስመር ማለፍ ነው በማለት አንዴ በጥፊ ትሰጠዋለች። የዚህ ጊዜ ብሩኬም ልመችኝ፣ ስነ ስርዓት እያለፍሽ ነው፣ እኔ ላንቺ ክብር ብዬ እንጂ አንቺም ሁላችሁንም ካሁን በኋላ እሄድባችኋለሁ፣ አንቺም ብትሆኚ ትመቻለሽ፣ ውጪ እያላት ነበረ። ከዛም እንግዲህ ፎቶቸውንም ትዝታ፣ ያንቺንም ትዝታ አልፈልግም ውጭልኝ ብሎ እየገፈተረ ሲያስወጣት እሷም በአንተ አልወጣም፣ መውጣትም ካለብኝ በራሴ መንገድ እንጂ አንተ ውጭ ስላልከኝ አልወጣም ስትለው ሀይሜም ንዴቱን ጨመረችበት። ካሁን በኋላ እናቴ ትሙት ይሄን ጥፊ ፍጹም አረሳልሽም፣ በጭራሽ ይሄን ጥፊ መቼም ቢሆን አረሳውም፣ ላንቺ ክብር ብዬ ነው የተመታሁት በማለት ብሩኬም ሀሳቡን ይገልጻል። እሷም ከቤተሰቦቼ እኔ ላይ እንትን ብለህ ቤተሰብ ላይ ወጣ፣ እኔ እኮ ወጥቻለሁ ካንተ፣ ስለዚህ በሰላም መለያየት እያለ ይሄን ያክል መዳረስ ለምን አስፈለገ ስትለው ነበር። ወንድሜን እንዲህ ያደረግከው ብትለውም እኔ አንቺ ወንድም አልነካውልሽም፣ ካሁን በኋላ ይሄድበታለሁ እያለ ነበር። እንግዲህ ፍጹም ጋር ስንመጣ ደግሞ ፍጹም ፎቶውን ዘቅዝቆ ሲሳደብና ትንሲል የዋለው ማለት ነው። የሀይሜ የብሩኬ የፍሬምን ፎቶ ማለት ነው። እናም እንግዲህ አሁን ላይ ትልቅ ዱብዳ ደርሷል ማለት ነው። እውነት ለመናገር ያው እውነተኛ ፍቅር ፈተናዎች ይበዙበታል ማለት ነው። ግን ደግሞ የነ ሀይሜ በዛ በአንዳንዴ ሆኖ አልሆን ካለ ደግሞ እንደዚህ አይነት ድርጊቶች ወደ ሰይጣን ይከታልና ቢለያዩ በውስጣቸው ሰው ባያስገቡ ጥሩ ነበር። በእርግጥም ኤፍሬም ደግሞ እህቴ ስትጎዳ ላይም ብሎ ሶስተኛ ወገን ያው ሲገባ፣ በእርግጥም አሁን ላይ ሪሌሽንሽፕ ነው ያሉት እንጂ ተጋብተው አይደለም፣ ትዳር ውስጥ አይደለም። እና እህቴ ስትጎዳ ማየት አልፈልግም፣ ሴቶችን እንደ ልብስ እየቀያየረ ያመጣ እህቴ ማልቀስም መጎዳትም የለባትም በማለት እንግዲህ መጀመሪያ መነሻው ይህ ነበር ማለት ነው። እና አንዳንዴ በእርግጥም እኔ ኤፍሬም ጥፋት የለበትም፣ ሳይመታ ግን ተመታሁ ብሎ ከሆነ ይሄ ጥፋቱ ሊሆን ይችላል። እህቱን ግን ለእህቱ እንደዚህ ቁሞ መወገኑ እንደዚህ እየሆንች ነው ብሎ ምክንያቱም ራሱን ሲያረጋጋ ሁለታቸውም ራሳቸውን አዳምጠው በቃ የተሳሳቱበት መንገድ አርመው ራሳቸው ሊገናኙም ይችላሉ። ይሄ ማድረጉ ችግር የለውም። እዛ ሆነው ሁልጊዜ አንዴ እንትና አንዷ ረገዘች፣ አንዴ አንተን አፈቀርኩ እያሉ በእርግጥም በምትወደው ሰው ላይ እንደዚህ ሲሉባት እሷም እየተናደደች ትሄዳለች ማለት ነው። እናም እንግዲህ ብሩኬም እሷን ከቤት ገፍትሮ አስወጥቷታል። ካሁን በኋላ ላይሽም አልፈልግም፣ እንዳትመጪ ወጥተሽልኛል በፍጹም ብሎ እንግዲህ አስወጥቷታል። በባለፈውም በእርግጥ ለመጨረሻ ጊዜ ብለው ጋሸም ቀርቦ ነበረ ሲያለምናቸው፣ በመጨረሻ ለመነጋገር ለመታረቅ ወስነው በመሀል ደግሞ ወር ሳይቀመጡ የተጣሉት ማለት ነው። እና የሀይሜና የብሩኬ
ጸብ በጣም እንትን ይላል። እንግዲህ ኤፍሬምን የምትሳደቡ ሰዎች እኔ እንደ ወንድሟ ልክ ነው፣ ግን ዋሽቶ ሳይደበደብ ከሆነ ይሄ ስህተት ሊሆን ይችላል። ግን እህቱ እንደዚህ ስትሆን ዝም ብሎ ማየት ማውጣቱ ስህተት የለውም። ስትጎዳ ራሷን እንድታዳምጥ እሱም ራሱን አዳምጦ በኋላ ላይ ራሳቸው ይገናኛሉ ማለት ነው። እዚህ እኮ ነው እንትን ከሚሉ ግን አሁን ላይ ያሉበት ሁኔታ በጣም ነው እንትን የሚለው። ከአሁን በኋላ ተለያይተናል፣ ከህይወቴ ወጥተሻል፣ እኔ 30ውንም ሴት ብደረድር አያገባሽም ብሎ ነው ከቤት ያስወጣት። እሷም ከቤት በወንድሜ በቤተሰቦቼ አልደራደርም፣ እኔን አጥፍተህ ነው ወደ እነሱ የምመጣ በማለት ትታው ወጥታ ሄዳለች ማለት ነው። እንግዲህ እንደቀጠለ ነው ነገራቸው ማለት ነው። እናም ግማሹም ከኤፍሬም ጋር፣ ሌሎቹም ደግሞ ትክክል ነው ቡቡዬ እያሉ የቡቡ ገዳፊዎች ሀይሜን ሲሰርቧን ነበረ ማለት ነው። እንግዲህ ክብር የላትም በጥፊ ተማታች እያለች ነው የነበረችው ማለት ነው የነበሩት። በቀጣይ ታርቀው እንደሚመጡ ተስፋ አለን። ጸብን ማንም አይፈልግም። ፍቅራቸውን ይመልስላቸው። ለነበረን ቆይታ እናመሰግናለን። ባይ ባይ።